ሰሞኑን በአማራ ክልል ከቲፒኤልኤፍ ጋር የቅንጅት ኦፕሬሽን በሚል የተጠቀሰ ነገር አለ። ለህዝብ በዛ ረገድ ደግሞ የጀነራል ምግበ የተባሉ የቲፒኤልኤፍ የጦር አዛዥ እሳቸውን በተመለከተ የኢትዮጵያ ሀገር መከላከያ ሰራዊት ያወጣው መግለጫ በሳምንቱ መጨረሻ ላይ ያንን መግለጫ ተከትሎ የትግራይ ጸጥታ ቢሮ ያወጣው መግለጫ ራሳቸው ብርጋዴር ጀነራል ምግበ ኃይሌም የሰጡት መግለጫ አለ። እንግዲህ እዛ ላይ የተነሱ ጉዳዮች አንደኛም የኢትዮጵያ ሀገር መከላከያ ሰራዊት ዘመቻ አንድነት ነው ምናምን በሚል የፋኖ ኃይሎች ዘመቻ ከፍተናል በሚል መግለጫ ሰጥተው ነበር። እንግዲህ ብዙ እንደመሰለኝ ብዙ ቀንም አልተጓዘም። ወዲያው የኢትዮጵያ ሀገር መከላከያ ሰራዊት አከሸፈው። እንግዲህ ባሉ መረጃዎችም ብቻ ሳይሆን የፋኖ እንቅስቃሴ ብዙ ጊዜ ሰፈሩ ላይ ወይ ደግሞ የደጋፊው ምናምን አካባቢ የሚነገረውን ነገር አይቶ ጉዞ ተጀምሯል ወይስ ጉዞዎች ተቀጭቷል የሚለውን መደምደምም የሚያስችል ነገር አለ። ስለዚህ የኢትዮጵያ ሀገር መከላከያ ሰራዊት እንቅስቃሴውን ከመታው በኋላ የሰጠው መግለጫ ነው ብሎ መውሰድ ይቻላል። በዛ መግለጫ ላይ ያስቀመጡት ነገር ይህን ኦፕሬሽን ጋር በተያያዘ ጀነራል ክንፈ ጀነራል ምግበ የተባሉት የህወሓት አዛዥ ሂደት ውስጥ ተሳታፊ መሆናቸውን የማስተባበር ወይ ደግሞ የማቀናጀት ሚና እንዳላቸው የሚገልጽ ነው። መግለጫው ያው ሰበር ዜና ተብሎ በዝርዝር የቀረበው ነገር ምናልባት አንዳንዱ በዛ በዜና ደረጃ መቅረብ ያልነበረበት ነው ብዬ በግሌም አምናለሁ። ነገር ግን በመረጃ ደረጃ የቀረበው ነገር አንደኛም የኢትዮጵያ ሀገር መከላከያ ሰራዊት በዛ ደረጃ ዘመቻ አንድነት ብለው የጀመሩትን ኦፕሬሽን በተለያዩ ቦታዎች ላይ ማክሸፉን፣ መግደሉን፣ መማረኩን፣ የተማረኩ መሳሪያዎችና የሰው ብዛትን፣ የተገደሉትን እንደ ዝርዝር ነው እንግዲህ አቅርቦ ከዛ ጋር ተያይዞ ይህን ኦፕሬሽን በመምራት በሚል ጀነራል ምግበን የጠቀሰው እንግዲህ ራሳቸው በሚዲያ ቀርበው ማለት በቲፒኤልኤፍ ልሳናት ቀርበው በሌላም በኩል ደግሞ በትግራይ ጸጥታ ቢሮ ያወጣውን መግለጫም ተከታትለናል። የመጀመሪያው ነገር አድርገውታል አላደረጉትም የኢትዮጵያ መንግስት ባለው መረጃ ላይ ኢትዮጵያ ሀገር መከላከያ ሰራዊት ባለው መረጃ ላይ ተመርኩዞ ይህን መግለጫ ያወጣል ተብሎ ይታመናል። ይህንን ኦፕሬሽን አደረጉ የሚለው ነገር ላይ አድርገዋል አላደረጉም በመንግስት ደረጃ የሚታወቅ ነው፣ በኢትዮጵያ ሀገር መከላከያ ሰራዊት ደረጃ የሚታወቅ ነው። ነገር ግን በአደባባይ እንዲህ አይነት መግለጫ ሲሰጥ ደግሞ ከቅርብ ጊዜያት ወዲህ የምናውቃቸው ነገሮች አሉ። ቢያንስ ብዙ የቲፒኤልኤፍ ሰዎችም ብዙ ወደ ማስተባበል ባይሄዱ ጥሩ ይመስለኛል። ቢያንስ የስልክ ውይይቶች ይኖራሉ ብዬ አምናለሁ። ያ ካልሆነ ጀነራል ምግበን ብቻ መጥራት አስፈላጊ አልነበረም። የቲፒኤልኤፍ ኃይሎች ጋር በመቀናጀት ታቅዶ ታስቦ ይሄ ትግራይ ላይ መፈንቅለ መንግስት እያደረገ ያለው ወይ ደግሞ አድርጎ የፕሬዝዳንቱን ጽህፈት ቤት ሲቀር ሌላውን ነገር በእጁ የተቆጣጠረው የፕሪቶሪያውን ስምምነት የጣሰው ኃይል ማለትም ጀነራል ምግበን፣ ጀነራል ዮሐንስ ምናምን የሚባሉ ጠቅላላ ያሉበት ይሄ በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜ አስተዳደር በማፍረስ የሚንቀሳቀሰው ኃይል ይህንን በአንድ በኩል ትግራይ ውስጥ የሚያደርገውን ነገር እያደረገ በሌላ በኩል ደግሞ በአማራ አካባቢ እንዲህ አይነት ኦፕሬሽን እያደረገ ነው በሚል በጥቅል መግለጽ የሚቻልበት ሁኔታ አለ። ለመንግስት ቀላል ነው፣ ግለሰብ ወስዶ በዛ ደረጃ ከሚያስቀምጥ በሁለት ምክንያት ግለሰቦችን ሊወስድ ይችላል ብዬ አምናለሁ። በአንድ በኩል ከግለሰቡ ጋር ይደረጉ የስልክ ልውውጦች እንደዚህ መንግስት እጅ ገብቶ ይሆናል የሚል ጥርጣሬ አለኝ አንደኛው። በሌላ በኩል ሌሎች የመረጃ ምንጮችም አሉ፣ ስልክ ብቻ አይደለም። ሬዲዮ ተጠልፎም ሊሆን ይችላል። የሬዲዮ ግንኙነት ካለ እርግጥ የፋኖ ታጣቂዎች ሬዲዮ ይጠቀማሉ አይመስለኝም። ለውጊያው ቅር ስለነበራቸው ሳተላይት ፎኖች ይጠቀማሉ። ሳተላይት ፎኖች ካሉ በሳተላይት ፎን የሚደረግ እንትንን ለመቅረብ ለመጥለፍ ያለው እድል ቢያንስ ባለን ግንዛቤ ዝግ ነው። ስለዚህ ብዙዎቹ ደግሞ ምናልባት ቻርጅ ማድረግም እያቃታቸው ወይ ደግሞ ያሉበት ሁኔታ እያስቸገራቸው ሊሆን ስለሚችል ብዙዎቹ አሁን በዚህ ዘመን ላይ በዚህ ሰዓት በስልክ ነው የሚጠቀሙት። ስለዚህ በስልክ ሲጠቀሙ ደግሞ በሌሎች በኢንተርኔት መሰረት ያደረጉ የስልክ ግንኙነቶች እንዳያደርጉ ያሉባቸው አካባቢዎች ደግሞ ኢንተርኔት ስለማይኖር የሚያደርጉት የስልክ ልውውጥ እያንዳንዱ እንቅስቃሴያቸው በመንግስት እጅ እንዳለ ነው በተለያየ መንገድ የሚታመነው። በዛ መልክ ያደረጉት የስልክ ግንኙነት ሊኖር ይችላል።
በመንግስት በኩል ያ መረጃ ምናልባት እጁ ገብቶ ሊሆን ይችላል። ግን በነገራችን ላይ መረጃ ስልክ ብቻ አይደለም። ቀደም ሲል እንዳልኩት የተለያዩ መረጃዎች አሉ። ያ ባለበት ሁኔታ ውስጥ የእነዚህ መረጃዎች መሰረት አድርጎ መንግስት ጀነራል ምግበን በስም ሊጠራ ይችላል። አንድ መረጃው መሰረት አድርጎ መረጃውን መሰረት አድርጎ እሳቸው ሲጠራ እሳቸው ብቻ እንዳልሆኑ እያወቀም ጭምር ማለት ነው። በጋራ የሚደረግ ነገር መሆኑን ቢያቅም እሳቸውን ብቻ ነጥሎ ሊጠራ የሚችልበት እድል አለ። ምናልባት እንዳለ ታጣቂውን በዛ ደረጃ ፈርጆ መንቀሳቀስ ለጊዜው ላይ ጠቅም ይችላል። ስለዚህ አክራሪ የሚባሉ እዛ ውስጥ ያሉ ኃይሎች ምናልባት የተጨበጡ ነገሮች ሲገኙ ትግራይ ውስጥ ያለው ነገር ለማስቀጠል ለዚህ ወገኖች ቆም ብለው ምናልባት ነገሮች ማየት ይችሉ ይሆን? እዛም ያን ታሳቢ ተደርጎ ሊሆን ይችላል። በሌላም በኩል እንቅስቃሴው ቀጥታ ከኚህ ሰውዬ ጋር ብቻም የተያዘ ሊሆን ይችላል። አላውቅም። ዞሮ ዞሮ በቀጥታም በተዘዋዋሪም ማለትም በስልክ ግንኙነትም ይሁን በሌሎች የመረጃ ምንጮች ጀነራል ምግበን ከነዚህ ከፋኖ ኃይሎች ጋር ግንኙነት አላቸው የሚለውን መንግስት ማስረጃም ኖሮት ወደዛ ሂደት ውስጥ የገባ ነው ብዬ አምናለሁ። ማስረጃው የስልክ ውይይት ይሆናል። ሌሎች ነገሮች ሌሎች ማስረጃዎችም ሊሆን ይችላሉ። ይህ ሲሆን የቲፒኤልኤፍ ወገንም የፋኖዎችም በተመሳሳይ ድርጊቱን በተመለከተ በተቃውሞ የሚያሰሟቸውን ድምፆች በተለያየ መንገድ እየሰማው ነው። የቲፒኤልኤፎቹ መንግስት መግለጫ ስላወጣ ገዳ ምን እንደተከናወነ እንኳን ስላላዩ ዘመቻ እንከፍታለን የሚለውን ብቻ ታሳቢ አድርገው አይ መሬት ላይ ነገሮች መለወጥ ስለጀመሩ አቅም ያለው መለወጥ የሚችለው ህወሓት ነው ተብሎ ስለሚታመን ለዛ ነው የህወሓት ሰዎች የሚጠሩት የሚል እንትን ውስጥ ገቡ። የፋኖቹ ደግሞ አትችሉም የሚል መልእክተኛ ላይ ለማስተላለፍ የሚደረግ ነው በሚል ደግሞ በሌላ መንገድ እነሱም የገለጿቸውን ነገሮች እያየው ነው። ህወሓቶቹም ፋኖቹም እንደሚሉት ደግሞ አይደለም፣ መሬት ላይ የለወጡት ነገር የለም፣ ይሄ ምናምን ገደልኩ ምናምን ሁልጊዜ የሚያስቀኝ ነገር ነው። የሆነ ሰፈር ውስጥ መንደር ውስጥ እየተዋጋ ጀነራል ገደልኩ ይላል። ጀነራል መንደር ውስጥ ምን ያደርጋል? ወይ በከባድ መሳሪያ መትቼ ካልክ ትክክል ነው። ወይ በደፈጣ የሆነ ቦታ ላይ ጉዞ ሲደረግ ሲባል ካለ ትክክል ነው። ሰፈር ውስጥ እየተኮስክ ጀነራል ገደልኩ የሚል የሆነ ወቅት ላይ ለተወሰነ ለእንትን ጥሩ ነው። ይሄ ገና ወደ ሙቀት ለማስገባት ምናምን ሊጠቅም ይችላል። ብዙ መዓት የተገደሉ ጀነራሎች በሰልፍ መግለጫ ከሰጡ በኋላ ያኔ ነው ብለው ያኔ ትንሽ ሙቀቱም ነገር ነበር። ያው ግራ ቀኝ ብዙ ለማያየው ሰው በሞቅ ሞቅ በጩኸት በግርግር መንግስት እንደሚሆን ተደርጎ ስለሚታመን እኔ በሚጨበጨብበት ሰዓት ጀነራል ገደል በላም ስንት ሰዎች ስንት የገደሉኝ የሚሉ ሰዎች በአደባባይ ወጥተው ምስክርነት ሰጡ። ያኔ ቢያንስ የሚነሱበት ፎቶ ነበር፣ ፎቶ የሚነሱባት ከተማዎች ነበሩ አልፎ አልፎ። አሁን እንደምን ተፍጨርጭሮ አንድ ሁለት ከተማ አንዱ ፎቶ ቢነሱ ደግሞ ጥሩ ነበር በተወሰነ ደረጃ እንትን ለማለት። ግን ይሄ በተለይ ዝም ብሎ ጨፍኖ ግራ ቀኝ የማያሰው ጀነራል መንደር ውስጥ አይሰራም፣ ኮሎኔል መንደር ውስጥ ምንም አያደርግም። የሰራዊት አወቃቀር ምናምን አለ። ታች ተራ ወታደሮቹ ናቸው የነሱ አዛዥ አስር አለቃው። ወደኋላ መለስ ካልክ ቁጥሩ ከፍ ባለ ቁጥር የመቶ መሪ የሚባል አለ። መቶ አለቆች አሁን እንዲያውም መቶ አለቃ ላይሆን ይችላል። ከዛ በታች በታች ሆኖ የሚሆነው በአብዛኛው እንዲህ የተባለ ጀነራሉ ጋር ለመድረስ በጣም ብዙ ርቀት ነው ያለው። ቢያንስ ዞን ከተማ ምናምን በታች እነሱን ለማግኘት ያለው እድል ጠባብ ነው። የሆነ በጀነራል የሚዋጋ እግረኛውን ጀነራል አዛዡም ጀነራል የሆነ ምናልባት እንዲህ አይነት ኦፕሬሽን ፋኖች ናቸው የሚያውቁት። ይህ የተረት የእንትን ፖለቲካ አንድ ቦታ ላይ መቆም አለበት። ዝም ብሎ ብዙ የሚጠቅም ነገር አይመስለኝም። እርግጥ በተለያየ መንገድ ይህንን ኃይል የሚያጨበጨበው ምንም
ከባቡሩ ላይ እየወረደ በሁለት ምክንያት እየወረደ በአንድ በኩል የሚባለውና የሚወራው ሐሰት መሆኑን እያረጋገጠ፣ በሌላም በኩል ደግሞ የሚባለው ማለትም በጠላትነት የተፈረጀው ኃይል ከበበ ሊያጠፋ ነው የሚባለው ኃይል እየከበበው እያጠፋው ነው ወይስ የሆነ ሰሞን ለፖለቲካ ሲባል የተፈጠረ ግርግር ነው? እሱን እያየ እየተገነዘበ እየገመገመ ሲመጣ ከእንትኑ ላይ የሚወጣለ። በሌላም በኩል ደግሞ ተስፋ ቆርጦባቸው ያን የገዛውን ነገር ደግሞ አሁንም ውስጡ አድርጎ ለእግዚአብሔር ሁሉ ሰጥቻለሁ ብሎ ደግሞ በእነዚህ ምንም ተስፋ የለውም ብሎ ከሂደቱም የወጣ እንዳለ ደግሞ በግልጽ አደባባይ የሚታወቁ ነገሮች ናቸው። እና ይሄ ኃይል በተመለከተ የጀነራል ምግበ ጉዳይ መጠቀስ ምንም በሌለበት ለመንግስት ምን ይጠቅመዋል? መንግስት እርምጃ ለመውሰድ ነው እንዳይባል ማለትም ትግራይ ውስጥ ማለት ነው። ትግራይ ውስጥ እርምጃ ለመውሰድ ከበቂ በላይ ምክንያት አለው። የኢትዮጵያ መንግስት በፕሪቶሪያው ስምምነት መሰረት የተቋቋመው የትግራይ ጊዜያዊ አስተዳደርን በጉልበት ለማፍረስ የሚንቀሳቀስ የተደራጀ በኢኮኖሚስት እንደሚለው ደግሞ ማስክ አጥልቆ የአዲግራት ህንፃዎችን ወሮ ከንቲባውን በቁጥጥር ስር ያዋለ ያን ደርግ ተግባሩን በሌሎች የትግራይ ከተሞች ቀጥሎ እስከ መቀሌ የተጓዘ በምዕራባውያኑ በተወሰነ ደረጃ ለቲፒኤልኤፍ ስስ ልብ ባላቸው ጭምር ህገ ወጥ ነገር መፈጸሙ በአደባባይ ተገልጿል። በሌላም በኩል የአንድ የክልል ኃይል ከሌላ ጎረቤት ሀገር ያውም ከኢትዮጵያ ጋር አሁን በጠላትነት እየተፈላለገ ካለ መንግስት ጋር እየተነጋገረ መሆኑን እነ ኢኮኖሚስት መረጃ በአደባባይ እያወጡ ነው። ዘአፍሪካን ሪፖርት አስቀድሞ ሰርቶታል። ቢያንስ ኢኮኖሚስት በዓለም አቀፍ ደረጃ የሚታወቅ መጽሔት ነው። ስለዚህ ኢትዮጵያ መንግስት ከበቂ በላይ ምክንያቶች ስላሉት ጀነራል ምግበን ከፋኖ ጋር ተገናኙ ብሎ ትግራይ ላይ ጦርነት ወይ ደግሞ ወደ ኃይል እርምጃ ለመሄድ ምክንያት ሊሆን አይገባም። ከበቂ በላይ ምክንያት አለው። ለምን አይገባም? በተለያየ መንገድ የምንገመግማቸው ነገሮች አሉ። ዘኢኮኖሚስት ላይ የቀረበውም የተወሰነ አስቀድመን አንዳንዶች ስናነሳ የነበረው ነገር የሚያጠናክር ነው። አቶ ጌታቸውን ላስቀምጥ ብሎ የኢትዮጵያ መንግስት ህግና ስርዓቱ የፕሪቶሪያ ስምምነት ይከበር ብሎ ያንን ለማረጋገጥ ቢጓዝ ይሄ በአንድ በኩል ያው ባለፈው እንደተገለጸው አቶ ጌታቸው እንደገለጹትም በወንጀል ውስጥ ያለ ሰላም ከወረደ በወንጀል የመጠየቅ ዕድል ይሰፋል ብሎ የሚያምነው ኃይል በምንም መንገድ በጉልበት እየያዘ የመጣውን ነገር ያ ነገር የሚል ከሆነ ወደ ግጭት ይገባል። የኢትዮጵያ መንግስት ይህንን ኃይል ማስታገስ ለሰላም ዋስትና ቢሆንም እዚህ ጋር የሚፈጠር ግጭት እዛ ጋር ማይቆም ሲሆን ከኤርትራ ጋር ደግሞ ወደ ግጭት የሚያስገባ ነገር ነው። ይሄ ባለበት ሁኔታ ውስጥ የኢትዮጵያ መንግስት አሁን ቀጥታ ወደ ግጭት ከመግባት ይልቅ ሌሎች አማራጮችን እያየ መሆኑን እየተገነዘብን ነው። አንድን ነገር መቼ፣ እንዴት፣ ምን ሲሟላ የሚለውን ግራ ቀኝ እንግዲህ በደንብ ሂሳብ ሰርተው የሚገቡ ሰዎች ሂሳብ ሰርተው ሲገቡ ውጤቱን በደንብ ታይቷልና ሂሳብ እየሰሩ ነው ብዬ አምናለሁ። ከደነዘዙ ሰዎች ጋር ቼዝ እንዴት መጫወት እንደሚቻል በደንብ ያሳያቸዋል ብዬ እገምታለሁ። ከዚህ ቀደም ስላየን ማለት ነው። ጨፍኖ ከሚጓዝና አስልቶ በሚሄዱ መካከል ያለውን ልዩነት ውጤቱ ላይ በለጠ ስንደርስ የምናየው ነገር ይመስለኛል። ስለዚህ ትግራይ እነ ጀነራል ምግበን ለመወንጀል የኢትዮጵያ መንግስት ምክንያት አያስፈልገውም። ራሳቸው ሄደው በደንብ አድርገው ማኖ ነክተዋል። ዓለም ባየው በተረዳው መጠን የፕሪቶሪያውን ስምምነት በግላጭ በአደባባይ ጥሰዋል። ስለዚህ በአደባባይ በግላጭ የጣሱትን የፕሪቶሪያውን ስምምነት ለማስከበር የኢትዮጵያ መንግስት የፈለገውን ነገር የፈቀደውን ነገር ቢያደርግ በድጋፍ የሚያገኝበት ሁኔታ ነው፣ የዓለም አቀፍ ድጋፍ ነው ያለው። ስለዚህ አስፈላጊ አይደለም ጀነራል ምግበን መወንጀል፣ ትግራይ ውስጥ ጣልቃ ለመግባት አንዳንዶች እንደዛ ብሎ የቲፒኤልኤፍ ደጋፊዎች ሲያወሩ ስለሰማሁ ነው።
በአማራ ክልል ያለውን ነገር በተመለከተ እነ ጀነራል ምግበን በመጥቀስ ምን የሚገኝ ነገር አለ? ግንኙነት ከሌላችሁ በዛ ደረጃ ወይ ከቲፒኤልኤፍ ጋር እየተባበሩ ነው የሚለውን ነገር አማራ ክልል ላይ ማሳየቱ ድጋፋቸውን የተወሰነ ይቀንሳል አይመስለኝም። በአደባባይ በይፋ በተለያየ መንገድ የሚገልጹት ነገር ነው። አሁን ቲፒኤልኤፍን እኮ ምናውቀው ቲፒኤልኤፍ መሆኑ እስክንረሳ ወይ ደግሞ ሌላ ቲፒኤልኤፍ ነው ወይ እስክንል ድረስ እኮ ሊያንቆለጳጵሱልን ሲሞክሩም እያየን ነው አንዳንዶቹ። ስለዚህ በዚህ ረገድ ባለው ሁኔታ ከቲፒኤልኤፍ ጋር አይተባበሩም ብሎ መቼም አፉን ሞልቶ በድፍረት የሚናገር ሰው አለ ብዬ አላምንም። እነሱ ምን ይፈልጋሉ? ቲፒኤልኤፍ ምን ይፈልጋል? ይሄንን ደግሞ ያው ሂሳብ አይሰሩም ብዬ ነው ማምነው። እንዲህ አይነት ግምገማ ያደርጋሉ ብዬ አልገምትም። ምክንያቱም ተደራጅቶ ተሰባስቦ በጋራ አስቦ ይሄ ቢሆን ምን ይፈጠራል፣ በዚህ ብንሄድ ምን እንትን ይለናል የሚል ለማድረግ በመሪ ደረጃ መሰባሰብ የሚችል ኃይል አይደለም። በየሰፈሩ በየመንደሩ የተቧደነ ስለሆነ በሌላም በኩል ደግሞ ሁሉ ነገር ከእጁ እየወጣ ስለመጣ ምንም ይሁን ምን አንድ የሚጠላውን ነገር እንዴት አድርጎ ፋታ እንደሚያጣ ከማንም ጋር ከሰይጣንም ከምናምን ጋር የሚሉት ነገር አለ። ግን ያው ከሰይጣንም አበርክ ከምንም ከመላእክም አበርክ የሚለወጥ ነገር አለመኖር ደግሞ ያው እየታየ ነው። ያው መልአክ ለጥፋት አያብርምና በእናንተ እንትን ውስጥ ላስቀምጠው ብዬ ነው። በዚህ ሁኔታ ውስጥ እየተጓዙ ምን ቲፒኤልኤፎቹ ምን ይፈልጋሉ፣ አሁን ግንኙነት አላቸው የሚለውን እነሱም ብዙ ያስተባብሉት አይመስለኝም። ብዙዎቹ የጋራ ግባቸው ምንድን ነው? የጋራ ጠላት የሚሉት አለ። ያ የጋራ ጠላት እንወክለዋለን በሚሉት ማህበረሰብ ላይ በተለየ ያደረሰው ጉዳት ወይ ደግሞ በተለየም ያደረሰው በደል ወይ ደግሞ ለመጉዳት ብሎ ያደረገው ነገር አለ ወይ የሚለውን ሁሌ በተደጋጋሚ በግሌ በምጠይቀው ነገር ነው። ያን ማስረዳት አልቻሉም። ጉዳዩ የራስ ጉዳይ ሆኗል። ስለዚህ የጠላት ይሁን ምን ይሁን ተቀናጅተው ሙከራ ያደርጋሉ። ቲፒኤልኤፍ ምን ይፈልጋል? ቲፒኤልኤፍ የተፈጠረው ነገር በተወሰነ ደረጃ ምናልባት የመጀመሪያው በአቶ ጌታቸውም ገለጻ ሰላም ከመጣ እንያዛለን፣ ወንጀል እንጠይቃለን የሚሉ ሰዎች በዋናነት የዚህ የረብሻው መሪዎች ናቸው። በሌላም በኩል ደግሞ ህገ ወጥ የወርቅ ንግድ ላይ ስለተሰማሩ ሰላሙ በየትኛውም መንገድ ስለማይፈልጉት የመጀመሪያው እንትናቸው ሰላም አለመኖሩን ማረጋገጥ ነው። ሰላም አለመኖሩ ትግራይ ውስጥ ሰላም አለመኖሩን ለማረጋገጥ ሌላው አካባቢ ሰላሙ እንደታወቀ መቀጠሉ ይጠቅማቸዋል። ከዛም አልፎ ምናልባት እኮ አይታወቅም ይሄ ነገር የመንግስት እኮ ከተዳከመ ብለው ካሰቡ መቼም ሌሎቹም በጥፊ እየመታን ቤተ መንግስት እንደርሳለን ብለው ሊገመግሙ ይችላሉ። ስለዚህ መጀመሪያ እንትናቸው የአይነት እቅድም ካለ ጦርነቱ ወደ ትግራይ ሳይመጣ ባለበት ቦታ ላይ ሆኖ አማራ ክልል ላይ ሆኖ መንግስት መዳከም የሚችልበት ሁኔታ ካለ ውድመቱም ምኑም እዛው ክልል ላይ ፈጸመና ምንም ችግር ባልተፈጠረበት ከዛ በኋላ እነሱ በተዳከመ እንቅስቃሴ ውስጥ ወደ መሀል ሀገር ለመጓዝ ያለንን እድል ያሰፋል ብሎ ሊገመግሙ ይችላሉ። ቢያንስ አሁን ባለው ሁኔታ ውስጥ ጦርነቱ ከአማራ ክልል ወጥቶ ወደ ትግራይ እንዳይገባ ለማድረግ እዛ አካባቢ ያለው የሞተ የሚመስለውን እንቅስቃሴ በተቻለ መጠን ህይወት እንዲዘራ ለማድረግ የሚችሉትን ይሞክራሉ። በተቻለ መጠን ለማስተባበር ሊሞክሩ ይችላሉ። ግን እንኳን እነሱ
የሃይማኖቱ አባቶችም ምኖችም ሊያስተባብሩት ያልቻለ በመንደር ፍቅር የወደቀ እንቅስቃሴ ስለሆነ ማንም ሊያስተባብሩ የሚችል አይመስለኝም። በተለያየ መንገድ ማቀበል የሚችሉትን ነገር ሊያቀብሉ ይችላሉ። መሳሪያ ሊያቀብሉ ይችላሉ። የተለያዩ ነገሮች ሊያቀብሉ ይችላሉ። በዛ መንገድ ያ ሰላም እንዳይረጋገጥ የሚችሉትን ጥረት ያደርጋሉ። ከነዚህ ጋር የሚተባበሩ የፋኖ ኃይል ደግሞ ምንድነው የሚፈልገው? ያው አሁን በየግል እንደ ብቻውን ሮጦ እንኳን የሆነ ነገር አሳካለው በህልውናው ለመቀጠል ያለው ነገር ጥያቄው ስለገባ ከማንም ጋር ሆኖ ኢትዮጵያ ውስጥ ያለው መንግስት አንድ ቀን ምናልባት የወርቅ ከሆነም እሱን ተስፋ እያደረጉ መቀጠል፣ ለቅርብ ጊዜያት ደግሞ ቢያንስ ባጭር ጊዜ ውስጥ ላለመደምሰስ አሉ እየተባሉ መቀጠሉን ሊፈልጉ ይችላሉ። ግን ያው ሳሩን አይቶ በሬውን ሳይ ገደል ውስጥ እንደሚገባው ከማን ጋር እየተቀናጀ ማን ከአንተ ምን ይፈልጋል የሚለውን እሱን ሂሳብ ለመስራት የሚችሉ ስለማይመስሉኝ እንደዛም ለማሰብ ምክንያቱም መሪ ይፈልጋል። ሰብሰብ ብለው ግራቀኝ አውጥተው በዚህ ብንሄድ ይሄም ከማን ጋር ብንጣመር ምንድን ነው የሚፈልጉት? ይሄ በደንብ ስሌት የሚሰራ ነው። ይሄ ድርሰት እየጻፉ ገድለን ቀበርን ምናምን አደረግን የሚል ለዚህ ተስፋ ለሚያደርገው ሰው ማሳጅ እያደረገ ለማስቀመጥ ገንዘብ የሚልከው ገንዘቡን እየላከ አንድ ቀን ይደረስበታል የሚለውን ነገር እያለ እንዲጠብቅ ለሚመኘው ካልሆነ በስተቀር አጠቃላይ ኢትዮጵያን ፖለቲካ ሁኔታ ገምግመው እንኳን ስልጣን ላይ ባሉት ቼዙን በደንብ ከሚጫወቱ ሰዎች ጋር አይደለም ከራሱ ከቲፒኤልኤፎችም አሁንም ቲፒኤልኤፍ ያለው ደካማ ዝርክርክ ቲፒኤልኤፍ እንደሆነ ጥያቄ ውስጥ የማይገባ ነገር ነው። ከሱ ጋር እንኳን በደንብ ሂሳብ መስራት የሚችሉ ሰዎች እንዳልሆኑ በጣም በእርግጠኝነት መናገር ይቻላል። እና ይሄ ኃይል እና ቲፒኤልኤፍ እና ፋኖ ደግሞ ያው ቀስ ብለው ደግሞ አሁን ጥምረት እንዳለ በጣም የማያጠራጥረው ሸኔም ጥምረት አለው። ግን በየት በኩል ይቀናጁ ነው? ከምር ለህዝባቸው የሚጨነቁ የኔ ለሚሉት ህዝብ የሚያሳስባቸው ቢሆን ይሄ ቅንጅት የጥፋት ቅንጅት ነው። ቢሳካለት በሆነ ተአምር የሆነ ነገር ቢያደርግ ኢትዮጵያ የጎበዝ አለቃ መፈንጫ ትሆናለች እንጂ ቲፒኤልኤፍም ከዚህ ቀደም የሚያደርገው ሌላውን አስገብሮ ምናምን እርግጥ ነው ከሌሎቹ አንጻር የበላይነት ጨብጦ ሊጓዝ ይችላል። ግን ከዚህ ቀደም እንደሚያደርገው አስገብሮ ለመቀጠል ያለው እድል ዝግ ነው። ሌላ ምዕራፍ ውስጥ ነን ያለን። ይሄ ታጠቀው ምናምን የሚተኩሰው አይደለም። የትኛውም ማህበረሰብ ከዚህ በኋላ እንዲህ አይነት ኋላ ቀር ቡድን ኋላ ቀር የሚለው የሚገልጸው አይመስለኝም። ኋላ ቀርነታቸውን መጨረሻ ላይ ትግራይ ውስጥ በደንብ አሳይተውታል። ይህንን ትላንት ላይ የቆመ ቡድን እንኳን ኢትዮጵያ ፖለቲካ ስርዓት ከዚህ በኋላ ያስተናግድ እዛው የተፈጠሩበት ቦታ ላይ እየሟሟ እየከሰመ እየሰመጠ ያለ ድርጅት የኢትዮጵያ ፖለቲካ ውስጥ ከዚህ በኋላ ሚናው ይኖረዋል ተብሎ በፍጹም የታሰበ ነገር አይደለም። ስለዚህ እነዚህ ኃይሎች የሆነ ተአምር ተፈጥሮ ተአምር ምለው ያው ሰማይና ምድር ቦታ የሚቀያየሩ ያህል ተአምር ተፈጥሮ እንደው ቢሳካና የሆነ ነገር እንደው የመንግስት ፍንግል ቢልላቸው ምንድን ነው የሚሆኑት? ምንድን ነው የሚያደርጉት? ተባብሮ መንግስት ይመሰርታሉ? ዘረኛ ተባብሮ የጋራ ሀገር ይመሰርታል? ፋኖና ቲፒኤልኤፍ በወልቃይት ጉዳይ ላይ አቋማቸው ምንድን ነው? በእርግጠኝነት እሱ ላይ እንደ ብዥታም የሌለኝ ነገር ወልቃይት የሚባለው ነገር ላይ የፋኖ ኃይሎች ጉዳያቸው አይደለም። አሁን ምንም በማያጠራጥር መልኩ ሌላ ማት አጀንዳዎች አሉ። ስለዚህ የጋራ ጥላቻ እንጂ የጋራ ግብ የሌለው
ከደረስኩ በኋላ ምን እንደሚሆን አስብበታለሁ የሚል የቤተሰብና የቤተዘመድ ጉባኤ እንኳን እንደዛ አይሆንም። የሀገር ጉዳይ ቀርቶ እና እንደነዚህ አይነት ኃይሎች በጥላቻ ሊተባበሩ አይችሉም የሚል ከበቂ በላይ ደግሞ ምልክቶች እየታዩ ባሉበት ሁኔታ ውስጥ ብዙ ያንን ለማስተባበል ወይ ደግሞ እንትን ለማለት የሚደረገው ጥረት ብዙ ትርጉም ያለው ነገር አይመስለኝም። ከዚሁ ጋር ተያይዞ እንግዲህ የትግራይ ክልል የጸጥታ ቢሮ ጀነራል ምግበን ለመከላከል መግለጫ ወጥቷል። መግለጫው ላይ ያነሳቸው ነገሮች ለሰላም ያላቸውን ዝግጁነት፣ የትግራይ ሕዝብን ሰላም ለማስጠበቅ ያላቸውን ቁርጠኝነት፣ ይሄ ለሰላም ያላቸው ዝግጁነትና ቁርጠኝነት ትናንትም የነበረ ዛሬም ያለ ነገም የሚቀጥል መሆኑን ከዚህ ቀደምም የሰላምን ዋጋ ሳንረዳ ቀርተን ሳይሆን እንድንጠፋ ስለታወጀብን ነው ወደ ጦርነት የገባነው የሚል ነገር ነው መግለጫው። ስለዚህ ይህንን የመግለጫ መንደርደሪያ ያየ ሰው ከዛ በኋላ የሚጽፉት ድርሰት አይደለም ብሎ ለማመን አይችልም። አሁን አብረው ለመጣመር የሚፈልጉትን ፋኖቹም ይሁኑ ሸኔዎቹም ይሁኑ፣ እርግጥ ሸኔዎቹ የዛን ጊዜም አብረዋቸው ስለነበሩ ትርክቱን ይገዙታል ማለት ያምኑበታል ማለት አይደለም። ሰሜን ዕዝን ቲፒኤልኤፍ ማጥቃቱን ማንም ጦርነቱን ቲፒኤልኤፍ መጀመሩን ቲፒኤልኤፍ ጦርነት ለመጀመር ያለውን ፍላጎት ፌዴራሊስት ምናምን ኮንፌዴራሊስት እየተባለ መቀሌ ላይ ገና ለውጡ ከመጣበት ጀምሮ ሲደረጉ የነበሩ ነገሮችን የገመገመና ያየ ሰው ከዛም በኋላ የኢትዮጵያ ሀገር መከላከያ ሰራዊት ከቦታ ቦታ እንዳያንቀሳቀስ መሳሪያና ታንክ መድፍና እግረኛ ወታደሮች ፊት እናቶችና ሕፃናትን አሰልፎ መሳሪያው ከትግራይ እንዳይወጣ ለእኩይ ዓላማቸው ለመጠቀም ስለፈለጉ ያን ሁሉ ሂደት ለሚያውቅና ለሚገነዘብ ሰው ጦርነቱ እንዴት ለምን የሚለው ነገር ግልጽ ነው። ይህንን ዛሬ ላይ ለማስተባበል መሞከር በሌላ መንገድ የሚሰጡትን መግለጫ ሐሰትነቱን ሊያረጋገጠ ከመምጣቶች የሚፈይደው ነገር የለም። ስለዚህ ጦርነት ጀምረ ትላንት ጦርነት እንድጠፋ ጦርነት ታውጆብኝ ነበር የሚል መከራከሪያ ይዘ ዛሬም ለሰላም ዝግጁ ነኝ የሚል ነገር ሲመጣ ያ እዛው መግለጫ ላይ ያለው ነገር ለሰላም ዝግጁ አለመሆንን እያረጋገጠ የሚያመጣ ነገር ነው። ትላንትም ለሰላም ዝግጁ ነኝ ዛሬም ለሰላም ዝግጁ ነኝ ካልክ ትላንት ዝግጁ ስላልነበርክ ጦርነቱ እንዴት እንደከፈትክና እንዴት ሀገር ላይ ውድመት እንደደረሰ ስለሚታወቅ ዛሬም ዝግጁ ነኝ የሚለው ነገር ያው ልማድ ለዝግጁ አይደለሁም ብሎ መቼም መግለጫ የሚጻፍበት ነገር የለም። ለሰላም ዝግጁ አይደለም አይባልም። ስለዚህ ማስተባበያው ላይ የቀረበው ነገር እንድንጠፋ ታውጆብን ነበር የሚለው ዛሬም እንድንጠፋ ታውጆብን ሲተኩሱብን ተኮስን የሚል ነገር እንደማይመጣ ማረጋገጫ የለው። ዛሬ በእርግጥ የሆነ ነገር ላይ ተመርኩዞ ወይ ተደግፎ ለመተኮስ ነው እየተሞከረ ያለው። ለዚህም ይመስለኛል በቀደም ጠቅላይ ሚኒስትር አብይ ፓርላማ ላይ ቀርበው ከኤርትራ ጋር በባህር ጉዳይ አንዋጋም ሲሉ ውጊያ ተጀምሮ መንግስት ተዳክሞ የሆነ ነገር ይደረጋል ብሎ ተስፋ የሚያደርገው ሁሉ ሲደነግጥ ነው ያየነው። ተስፋ ሲቆርጥ ነው ያየነው። አንዳንዱ ደግሞ አይ ጠቅላይ ሚኒስትሩ ከምር አይደለም በሚል ሲጽናና ነው ያየነው። የኢትዮጵያና የኤርትራ ጦርነት በጣም በጣም በጉጉት የሚጠብቁ አሉ። መንገድ መሪ ለመሆን ራሳቸውን ያዘጋጁ በሰልፍ እንዳሉም ደግሞ እየታየ ነው። ኢትዮጵያና ኤርትራ አይዋጉም ከተባለ ለነ ጀነራል ምግበም ጨለማ ነው። ተስፋ እያደረጉ የሚጠብቁት የሆነ ነገር የሚመኙት ያ ሲፈጸም
ለማየትና የዛን ጊዜ የራሳችን አስተዋጽኦ የራሳችን አድቫንቴጅ እንመታለን። እውነት ለመናገር ስሌት የሚሰራው እዛ ውስጥ ፖለቲካውን እንኳን በምንም ነገር ስሌት መስራት የሚችለው ኃይል ስለሌለ በማንም ይበለጣሉ ብዬ አምናለሁ። እርግጥ ነው ከዚህ ከፋኖ ከሸኔ ከምናምን አንጻር ትንሽ በአደረጃጀትም የተሻሉ ስለሆኑ እንትን የተወሰነ ይሻላሉ ብዬ አምናለሁ። ይሻላሉ ግን ከምናውቀው ህወሓት አንጻር ደግሞ በጣም 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 የተዳከመ ምናልባት ምራጮች የቀሩበት ስብስብ ተደርጎ ደግሞ መጠቀስ የሚገባው ይመስለኛል። ይሄ ቡድን ለሰላም ያለውን ቁርጠኝነት ለመግለጽ የሄደበት መንገድ ምናልባት መግለጫው ላይ ስናይ አንዳንድ ነገሮችን ከዛ እየወሰዱ ማየቱ ነው። እንግዲህ ጀነራል ምግበይ የተወነጀሉበትን በተመለከተ ነው እንግዲህ ያወጡት መግለጫ ነው። ላም ባልዋለበት ኩበት ለቀማ በሚል መግቢያው ላይ ያለውን ነገር እንመልከተው። የትግራይ ህዝብ ሰላምና ጥቅሙ የሚረጋገጠው በሰላማዊ ትግልና ውይይት እንጂ በጦርነት አይደለም የሚል ጽኑ እምነት የትላንት ዛሬና ነገ አቋም ነው። የትግራይ ህዝብ ጠመንጃ አንስቶ የተቃጣበትን ዘር ማጥፋት ሲጋፈጥ የሚያጋጥመውን ሁለገብ ኪሳራ መገመት አቅቶት ሳይሆን እንደ ህዝብ ለመቀጠል ተገዶ የገባበት ብቸኛ አማራጭ ስለነበረ ነው። ይሄንን መግለጫ የጻፈ ሰው ለሰላም ዝግጁ ነው ብሎ ሊቀበል የሚችል ሰው አለ? ጦርነት ውስጥ ማን እንዴት ለምን እንደተገባ ዛሬ ብዙ ሌላው አካባቢ አይደለም ትግራይ ውስጥ የሚያጠራጥር ነገር ያለ አይመስለኝም። ስለዚህ ተገደን የገባ ነው። አሁንም ሰላም እንፈልጋለን ሲል ተገደን ገባን የሚለው ውሸት ስለሆነ ሰላም እንፈልጋለንም ውሸት ነው ማለት ነው። በሌላም በኩል እንደ ህዝብ ለማጥፋት የሄደ ኃይልን መቀሌ ዙሪያ ላይ ተሰብስበ ካለቀል በኋላ አንተን ያቆምከው አዲግራትን፣ አክሱምን፣ ምናምን አድዋን፣ ሁሉም ሽሬ፣ ማይጨው ምናምን ጠቅላላ በእጁ ያደረገና መቀሌን ከቦ ከዛ ከከበባው ለመውጣት ፕሪቶሪያ ሄደ የተፈራረመ ቡድን ሊያጠፋ የመጣ ትግራይን ህዝብ ሊያጠፋ የመጣው ኃይል የዛን ጊዜ እናንተ ወደ መቀሌ ስትሰበሰቡ የማይጨውም የአክሱምም የአዲግራትም የሁሉም ህዝብ አብሮ መቀሌ ገብቶ ነበር። ለማጥፋት እስከሆነ ከዛ መቀሌ ከደረሰ በኋላ ለምን ይቆማል? ለሚጠይቅ ለሚያገናዝብ ሰው የማይሆን ሁሉ ጊዜ ተረት እየተናገርክ መቀጠል ብቻል አይመስለኝም። ሊያጠፋ የመጣ ኃይል ሊደመስስ የመጣ ኃይል የመጀመሪያው ለምን ያጠፋዋል? ምን ስላደረገው ያጠፋዋል? የሚለውን ያው ማሰብ ማገናዘብ የሚችል ሰው ማንም ለአቅመ አዳም የደረሰ ሰው ይሄን ያደርጋል። ችግሩ እንግዲህ ደግሞ ብዙ ያላወቅነው ያላስተዋልነው ነገር ሰዎች ማመዛዘን ችሎታቸው ዘረኝነት የሚባለው ነገር ሲገባ በዜሮ እንደሚባዛ ደግሞ እያየን ነው። ስለዚህ እንዲህ አይነት ተረት እንደነሱ በዘረኝነት ለደረዘዘና ማሰብ ለማይችል ሰው እንጂ አእምሮ ለአቅመ አዳም ለደረሰ ለአቅመ ሔዋን ለአቅመ አዳም ለደረሰ ሰው የሚመጥን አይደለም። ያይለፍንበት ያየነው የተረዳነው እውነት ስለሆነ በአንድ በኩል ጦርነቱን እነሱ ነው የጀመሩት። ለማጥፋት ተብሎ የተጀመረ ጦርነት የለም። በሁለተኛ ደረጃ ለማጥፋት ከተሄደ ማን አቆመው? እናንተን እንኳን ለመታደግ አይደል እንደ ፕሪቶሪያ ድረስ የተኬደው? ይህንን እንዴት ነው የምታስረዱት? ስለዚህ ሰላም እንፈልጋለን፣ ትላንትም ለሰላም ቁርጠኛ ነበር የሚለው ለሰላም ቁርጠኝነትን የሚያረጋግጥም ነገር አይደለም። የትግራይ ህዝብና ሰራዊትም ይህን ከባድና የተወሳሰበ ትግል ተሸክሞ ላፍታ እንኳን አጋዥ ሳይጠይቅና ሳይለግም የትግራይ ህዝብ ከገጸ ምድር ለማጥፋት የተወጠነውን ዓላማ በማክሸፍ አኩሪ ታሪክ ሰርቷል። እንዴት አደርጋችሁ ከምድረ ገጽ ለማጥፋት የተደረገውን እንቅስቃሴ መጨረሻ ላይ መቀሌ የተሰበሰበ ቡድን እንዴት አድርጎ ነው የተከላከለው? ሌላው አካባቢ ላይ መቀሌ ከበባ ውስጥ ነች፣ አከተመ። ለማጥፋት የሄደው ኃይል ሌላውን ያኛው እንዳልኩት ተሰብስቦ የትግራይ ህዝብ ሁሉ
ወደ መቀሌ ተሰብስቦ ነበር የሚል ማስረዳት ከሌለ አስቸጋሪ ነው። ያው እንግዲህ ችግሩ የሚጽፈውም የሚያጽፈውም በስሙ መግለጫ የሚወጣበትም ማለትም ታጣቂው በነገራችን ላይ በመግለጫዎቹ የሚጻፉት በዶክተር ደብረጽዮን ቡድን እንደሆነ ያው ከዚህ ቀደም እንኳን ይሄኛው መግለጫ የፕሪቶሪያን የሰላም ስምምነት በግልጽ የጣሱበትን መግለጫ ያንን መግለጫ ጥሰው የፕሪቶሪያ ስምምነቱን ጥሰው የኢትዮጵያ ብሔራዊ ምርጫ ቦርድን ሕግ ሽሮ ጉባኤ አካሄዶ ሕገ ወጥ ጉባኤ ያካሄደው ቡድን መንግስታዊ ስልጣን ይረከብ በማለት መግለጫ ያወጡበትን ያን መግለጫም የጻፈው ያው የቲፒኤልኤፍ ደንበኛ ቲፒኤልኤፍ ውስጥ ነበሩ ዋና ተዋናዮች ዛሬ ወጥተው የተቃወሙ ያሉ ትክክል አይደለም ብለው እንትን የሚሉ እነሱ ጭምር መግለጫውን ለዶክተር ደብረጽዮን እንደጻፉላቸው ገልጸዋል። ያው እንግዲህ ችግሩ ቲፒኤልኤፎች አሁን ምንድን ነው መገንዘብ እያቃታቸው የመጣው ነገር ብዬ በግሌ የማምነው ነገር አንዳንድ ነገር የተፈጠሩ ነገሮችን መረዳት የቻሉ አይመስለኝም። ትላንት በጭፍን የሆነ ነገር ውስጥ አስገብተውት ሁሉንም የሚሉትን ነገር ሲሰማ የነበረው ማህበረሰብ አሁን ከሆነ ዝግ ነገር ውስጥ ወጥቶ በራሱ በነፃነት ማሰብ ጀምሯል። በነፃነት ማሰብ ለሚችል ሰው እንዲህ አይነት ተረት ነግረኸው በቀላሉ ይቀበለው የሚችለው ነገር አይደለም። ሰው በነፃነት ማሰብ ሲጀምር ሊያጠፉኝ ከሆነ እንዴት ታደከኝ? አዲግራት ነበርክ ወይ? አክሱም ነበርክ ወይ? አድዋ ነበርክ ወይ? ሽሬ ላይ ነበርክ ወይ? ከዚህ በመጀመሪያው ዙር ላይስ ተንቤን ከገባ በኋላ ሊያጠፋኝ ከሆነ ለምን የት ሆነ ታደከኝ? ይህን ሁሉ ይጠይቃል፣ ይመረምራል፣ ምን የሚልበት ሁኔታ ይፈጠራል። ስለዚህ የሚገርመው መግለጫው ብዙ ነገር የተፈናቀሉ ወገኖች ሰላምና ደህንነት ዋስትና ተረጋግጦላቸው ወደ ቀያቸው እንዲመልሱ የትግራይ ህገ መንግስታዊ ግዛት አንድነት ቅድመ ጦርነት ወደ ነበረበት እንዲመለስ በትግራይ የሚገኙ የታጠቁ ኃይሎች እንዲወጡ ጦርነት ካስከተለው አስከፊ ጉዳት ክልሉ እንዲያገግም የትግራይ መልሶ ግንባታና በጦርነቱ ምክንያት የወደመ ንብረትና መሰረተ ልማት መልሶ የሚተካበትና የሚካካስበት ግልጽ አቅጣጫ ተቀምጦ ተግባራዊ እንዲሆን መደረግ አለበት። ያው ትግራይ መልሶ ግንባታ የሚለው ነገር እሱ ተገቢ ነገር ነው። ያው ማንም የሚያወድመው ምንም ጥያቄ ውስጥ በማይገባ መንገድ ለስልጣን ሲሉ ህዝብ የጨረሱ ለስልጣን ሲሉ ትግራይን ያወደሙ ሰዎች ናቸው ብዬ አምናለሁ። ግን የጋራ ሀገር ነው፣ መንግስትም የራሱ ህዝብ ነው። ስለዚህ መልሶ ግንባታውን በተመለከተ ኃላፊነት አለበት። በዛ ረገድ የሚነሱ ነገሮች ተገቢ ናቸው። ተፈናቃዮችን በተመለከተ መመለስ አለባቸው። ሁሉም ተፈናቃዮቹ የሚኖሩባቸው ሰፈር ቀበሌ ያለውም ነዋሪ ሌላውም ኢትዮጵያዊ በጋራ የሚስማማበት ነገር ነው። ጉዳዩ የተፈናቃዮቹ የዜጎች መብት በሰላም የመኖር በሰላም በነፃነት ከማንም ሳያንሱ ከማንም ሳይበልጡ በተወለዱበት በኖሩበት ቀይ ውስጥ የመኖር መብት ከሆነ ሁሉም የሚደግፈው ነው። ተቃውሞ ያለው ጥያቄ ያለው የቲፒኤልኤፍ አስተዳደር እዛ ውስጥ መኖር የለበትም ነው። ጉዳዩ የሰላማዊ ሰዎች ህይወት ደህንነት ከሆነ የቲፒኤልኤፍ አስተዳደር ለምንድን ነው ይህን ያህል ራስ ምታት የሚሆነው? ለምንድን ነው ይህን ያህል የቲፒኤልኤፍ ሰዎችን የሚያንገበግበው? የትግራይ ሉዓላዊ ግዛት የሚባል የለም። የአማራ ሉዓላዊ ግዛት፣ የኦሮሚያ ሉዓላዊ የሚባል ነገር የለም። የመንግስታት በመጡ ቁጥር ኢትዮጵያን ጂኦግራፊያዊ ክልሎች ለአስተዳደር በሚያመቻቸው መንገድ ማስተካከል ይችላሉ። እግዚአብሔር አስምሮ የሰጠን መሬት የለም። ቲፒኤልኤፍ ሲመጣ ያሰመረው ነው። ሲያሰምረው ኢትዮጵያን የሚኖርባት ሳይሆን የሚውልባት ለነገ ጎጆ መውጫ የሚፈልጋት ሀገር መሆኗን በተግባር በስራ እያሳየ ቡድን ነው። ስለዚህ ትግራይ የሚባል ሪፐብሊክ ለመመስረት ስለሚያግዝ በሌላም በኩል ለም ቦታ ስለሆነ ወልቃይት ጠገዴን
ስልጣን ላይ ከመምጣታቸው በፊት ካርታ ላይ መክተታቸውን እናቱ አብርሃም ያየ እናቱ ገብረመድህን አርአያ ከአንድ ዓመት በፊት ተናግረው ዛሬ ቪዲዮ አለ። ከአንድ ዓመት በፊት ቲፒኤልኤፍ ወደ ስልጣን ከመምጣቱ ከአንድ ዓመት በፊት በ1982 አዲስ አበባ ገብተው የኢትዮጵያ ቴሌቪዥን የተናገሩት ያው ደግሞ በመጽሐፍም ታትሞ ወጥቶ በግሌም እጄ ያለ መጽሐፍ ነው። በፒዲኤፍም በስፋት የተሰራጨ መጽሐፍ ነው። ስለዚህ በዛ መልክ ቲፒኤልኤፍ መጥቶ ካሰመጣ በኋላ ያሰመረውን ነገር መነካት የለበትም የሚል ክርክር እንዴት ነው ተግባራዊ ሊሆን የሚችለው? እዛ ቦታ ላይ ያሉት 27 ዓመት ደም ያነቡ ሰዎችስ አንተ የምትፈልገውን ብቻ ያኛው የሚፈልገው ሁልጊዜ ጥያቄ ውስጥ ግምት ውስጥ አይገባም። ጥያቄው መሆን ያለበት ሰዎቹ ተመልሰው ዜጎች ናቸው፣ ሀገራቸው ነው። ከቲፒኤልኤፍ ሰዎች በላይ እዛ ካሉት ጋር ወንድማማቾች ናቸው። መብታቸው ተጠብቆ ስል በስልጣንም በየትኛውም መንገድ ከማንም ሳያንሱ ትክክለኛ ምርጫ ተደርጎ ከዛም ባሻገር የክልል አስተዳደሩ ውስጥ የቋንቋ ተናጋሪ ብዙዎች ከሆኑ በአማርኛም በትግርኛም የትምህርት ቤት ቋንቋ ሁለቱንም ቋንቋ የሥራ ቋንቋ ጭምር አድርጎ ዘላቂ መውጫ እስኪገኝ ድረስ ዘላቂ መውጫውም ይሄ ከሆነ በዛ መልክ የሚፈኝትን የሚል እንጂ የግድ እኛ ካላስተዳደር ነው ወደ እኛ ግዛት ካልተመለሰ የሚል የሌላውን ህመምና ቁስል አንተ የምታስበውን ብቻ ሁሌ ትክክል አድርጎ መውሰድ። ለዚህ ደግሞ ስንት ሲባልባቸው ወደ ስታትስኮ ይመለስ መጀመሪያ ይላሉ። ስታትስኮማ አንተ ያሰመርከው አይደለም። ስታትስኮ አንተ ከመምጣት በፊት ሁለት የሚወዛገቡ ኃይሎች ካሉ ተወዛጋቢዎቹ ቡድኖች ውዝግብ ከመጀመራቸው በፊት ወደ ነበረበት ነው የሚመለሰው። ስለዚህ ወልቃይት ጎንደር ነው፣ ራያ ወሎ ነው። ያኔ ደግሞ አማራ የሚባል ክልል ስላልነበር ወደ አማራም ወደ ምንም ደግሞ ለተብሎ ሊጠቀስ የሚችል ነገር አይደለም። ባለው ሁኔታ ውስጥ እነዚህ አካባቢዎች የትግራይ ክልል ጊዜያዊ አስተዳደር፣ የአማራ ክልል መንግስት፣ የኢትዮጵያ ፌዴራል መንግስት በጋራ ሆነው እንዴት አይነት መውጫ ነገር ለጊዜው ይበጅለት ተብለው ተፈናቃዮች ይመለሱ፣ ታጣቂዎቹም ይመለሱ፣ የአማራ ክልልም ከትግራይ መጡ ታጣቂዎችን ግን በጸጥታ ስራ ማስከበር ላይ ይሰማሩ። የጸጥታ ስራውን የሀገር መከላከያ ሰራዊት ይሰራል። የምንድነው ምርጫ ምናምን ከሁሉም የተውጣጣ ምርጫ የሚደረግበት ስርዓት ይዘረጋል። ቀስ እያሉ ሁኔታዎች እየለሰለሱ ወንድማማኝ እንድትነቱ እየተመለሰ ሲሄድ ወደ ሪፈረንደም ምናምን የሚካሄድበት ምርጫ አማራጭ ተብሎ ቀርቧል። መፍትሄ ሰው ሲፈልግ እሱ የሚያስበውን ብቻ ሳይሆን ሌላኛው የሚያስበው ምንድን ነው? መንግስት ደግሞ የኢትዮጵያ መንግስት የዚህኛው ወይም የዛኛው ሳይሆን የሁሉም መንግስት መሆኑን ለምንድነው ግምት ውስጥ ማያስገቡት? እነሱ በነበሩበት ሰዓት መንግስትነት የራሳቸውን ፍላጎት ማስፈጸሚያ መሳሪያ ነበር። ለትግራይ ህዝብ ብዬ አላምንም። ለትግራይ ህዝብ የሚያስብ ማለት ትግራይ ህዝብ የሚሰራ ቢሆን ኖሮ የትግራይ ህዝብ እዚህ ሰዓት ውስጥ አይከተውም ነበር። ዛሬ የኢትዮጵያ ፌዴራል መንግስትም ይስማማ ወይ በጉልበትም ይሳካ፣ ግን ወልቃይት ላለ የትግራይ ተወላጅ ብቻ አይደለም ለሌላው የትግራይ ተወላጅ ሲጠቅመዋል ወይ? ለነገ መከራን ለነገ ቂምና በቀልን ማቆየት አይደለም? ይህንን ማሰብ ያው በብዙ መልኩ የሚቸገር ግንዛቤ የፈጠረበት ኃይል ስለሆነ ከዛ አንጻር ነው። ይህ በሚፈጸምበት ሁኔታ ሰራዊቱና የሰራዊቱ አመራር ለረዥም ጊዜ አይደለም ለአንድ ደቂቃ እንኳን መሳሪያ አንግተው ለመንከራተት የሚፈልጉበት አንዳችን ምክንያት የላቸውም። ምክንያቱም ጦርነት ምንም እንደሆነ በወሬ ሳይሆን በተግባር ስለሚያውቁ የትግራይ ሰራዊትና አመራሩ በትግራይ ህዝብ ላይ ለታወጀው የጅምላ ጭፍጨፋ ጦርነት ለመከላከል የወሰኑት በላያቸው ላይ ይወርድ የነበረው ግፍ እስኪቆም ድረስ ለመታገል እንጂ ጦርነት ምርጫቸው ስለነበር አይደለም።
በተለያዩ ጊዜያት እንደ ታላቅ ገድል በሰበር ዜና የትግራይ ህዝብ በተቋሞችና መሪዎቹ ላይ በዘመን አመጣሽ መገናኛ አውታሮች ጥላቻ ፕሮፓጋንዳ ሲሰበኩ ከሩዋንዳ እልቂት ቀጥሎ ሊሆን ይችላል የሚል እዚህ ላይም ተገልጿል። እንግዲህ ወደኋላ ተመልሰንም ያው ጊዜም የለም እንጂ እኒህ ከተባለም የትግራይን ህዝብ በማስፈራራት በሰብአዊ ጋሻነት ለመያዝ ተብሎ በምርጫ 97 ወቅት የተደረገውን ነገር ሁላችን የምናስታውሰው ነገር ነው። በምርጫ 97 ወንበራቸው ሲነቃነቅ የትግራይን ህዝብ ሰብአዊ ጋሻ ማድረግ አስፈላጊ ስለነበር በአደባባይ በምርጫው ክርክር ወቅት እየተዝረከረኩ ሲመጡ ሐሳብ እንደሌላቸው እየታየ ሲመጣ ሰው በእነዚህ ነው እንደ የምንመራው አይነት ቁጭት ውስጥ እየገባ ሲመጣ ሚዛኑ በደንብ እያጋደለ መሆኑን ሲያዩ ኢንተርሃሞይ የሚል ተቋሚዎችን በዚህ በሩዋንዳ ፍጅት ተዋናይ ከሆነው ኃይል ጋር ለማስተሳሰር ያም ደግሞ በትግራይ ላይ ተረጣጠረ እንዲሆን ተደርጎ በአደባባይ ምርጫ ክርክር ላይ ተደረገ። ይሄ ቃሉ ራሱ እዚህ መድረክ ላይ ማንሳታችሁ በጣም አደገኛ ነው በሚል ሊተቿቸው ሊገስጿቸው ሞከሩ። ይሄም በደንብ ገበያ ላይ አልዋለም ብለው ሲያስቡ ደግሞ በዚህም ሳይወሰኑ ትግሬ ወደ መቀሌ ዕቃው ወደ ቀበሌ እየተባለ ነው ብለው በጀርመን ድምፅ ሬዲዮ ላይ ምናልባት የጀርመን ድምፅ በታሪኩ የሚያፍርበት ስራ ነው ብዬ ሁሌ ማምነው ነገር ነው። የትም ቦታ ላይ የት መድረክ የት ማን መቼ የሚል ነገር ያልተመለሰ ነገር አንዴ በፕሮግራም አንዴ በዜና አድርገው ቴዎድሮስ ሃጎስ የተባሉትን የቲፒኤልኤፍ ስራ አስፈጻሚ ኮሚቴ አባል ዛሬ አዲስ አበባ ላይ የትግራይን ህዝብ ለማሸማቀቅ፣ ለማስፈራራት፣ ለአደጋ ለማጋለጥ ትግሬ ወደ መቀሌ ዕቃው ወደ ቀበሌ እየተባለ እየተወራ ነው አሉ። የት ቦታ ላይ እንደ ሚዲያ ሰው እዛው ነበር፣ እንደ ነዋሪም እዛው ነበር። እንደነሱ ሰው ደግሞ ሞር ህብረተሰቡ ጋር ስለምንኖር ብዙ የምናውቃቸው ነገሮች አሉ። ግን የትግራይን ህዝብ ማስጨነቅ የትግራይን ህዝብ ከጎናቸው ለማሰለፍ ይጠቅም ስለነበር ይህን በድምፅ ወያኔ ቢናገሩት ብዙ ተቀባይነት አይኖረውም ተብሎ ስለታመነ ሊሆን ይችላል። በመንግስት ሚዲያዎችን ቢናገሩት ብዙ አይታመንም ተብሎ ሊሆን ይችላል። ታስቦና ታቅዶ ጀርመን ድምፅ ሬዲዮ ላይ ያንን በአደባባይ ተናገሩ። ዛሬ ይህን ነገር ማነሳው በወቅቱ ተቃውሜ በምናሳትመው ጋዜጣችን ላይ ርዕሰ አንቀጽ ጭምር ስለጻፍኩበት ነው። ጀርመን ድምፅ ኢትዮጵያ ውስጥ የዘር ማጥፋት ፍጅት ለሚፈጽሙ ለሚሉ ሰዎች መሳሪያ እየሆነ ነው በሚል ርዕሰ አንቀጽ ጽፈንበታል። ያንን የትግራይ ህዝብ ላይ ያንን በዛን ወቅት በሰብአዊ ጋሻነት እነሱ ወንበራቸው ሲንገዳገድ በሰብአዊ ጋሻነት ያን ሲጠቀሙ የነበሩ ናቸው። በዚህ ሳይወሰኑ ሚያዝያ 30 1997 ቅንጅት አዲስ አበባ መስቀል አደባባይ በጠራው ሰልፍ በ29ኛው በተለያየ መንገድ በአበልም በምንም የወጣው ሰዓት አይቷል። ያን አይተው እና አቶ መለስም ነፍሳቸውን ይማር ሰክረው ነበር። ይህንን ህዝብ ይዘን ምርጫ ማጭበርበር አያስፈልገንም አሉ በአደባባይ። በ30 ጎርፍ ሆነ፣ አጥለቀለቀው። ከዛም ያዛ መድረክ ላይ አቶ በድሩ አደም የቅንጅቱ የዛሬ ሳምንት በእናንተ ድምፅ ኢህአዴግን ወደ መጣንበት እንመልሰዋለን የሚል መድረክ ላይ እዛ ተናገሩ። ከዛ በኋላ ኢህአዴግ ማለት ትግሬ ነው ተባለ። እርሳቸው ፍርድ ቤት በዚህ ጉዳይ ተከሰው ሲከራከሩ ኢህአዴግ ማለት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር ነው። የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር የተባለው መንግስት የሆነው አካል መንግስትነቱን ያረጋገጠለትን ከፍተኛውን ወንበር ያገኘው 178ቱን ከኦሮሚያ ክልል ነው። ቀጥሎ ያለውን ከአማራ ክልል ነው። ከዛ ከደቡብ ነው። የትግራይ ወንበር እኮ 38 ነው። መንግስት ኢህአዴግ የሚባለው መንግስት በዛ የዛሬ ሳምንት በምርጫ ወደ መጣበት እንመልሳለን ካልን
38 ያለው ወንበር ያለው እንዴት እኔ ነኝ ብሎ በባለቤትነት ይነሳል የሚል መከራከሪያ ያቀርበው ነበር። ምናልባት መጨረሻ ላይ ቢያንስ ያው የፍርድ ቤቱ ምናምን እንትን ብሎ 6 ወር ብቻ ነው የፈረደባቸው። ይህን የማነሳው ይህን የማስታውሰው የትግራይ ህዝብ ለነሱ የስልጣን ፍላጎት ለነሱ የንዋይ ሱስ የሚከፍለው ዋጋ የሚመጣበት ነገር ቢኖር ደንታ እንደማይኖራቸው ትላንትም በአንደበታቸው ገልጾ ያረጋገጡት በ2 ዓመት ጦርነት ደግሞ በተግባር ያሳዩት ናቸው። ያ ሁሉ ቢያንስ ዓለም አቀፍ መገናኛ ብዙሃን 600,000 ሰው የሚለው ነገር ይሄ ቁጥር ይሄ ውልቂት ተፈጽሞ ዛሬ ላይ ሰው ጸጸት እንዴት አይሰማው? እኛ ጦርነቱን ለኮስ ነው ብለው እሺ በአደባባይ ግለጹ። ተያይዞ የሚመጣ ጣጣ አለ። ግን ዝም ማለት ማንን ገደለ? ጄኖሳይድ ታውጆብናል ብሎ ቀስቀሳ ማድረግ የፕሪቶሪያ የሰላም ስምምነት መጣስ አይደለም? እና መግለጫውን ሲያጠቃልሉ ምናልባት በአፎ ለምታ የተጻፈ ስለሆነ የመከላከያ መግለጫ አረሙት። በአፎ ለምታ የሚባል ራሱ አስቂ ነገር ነው። ሰው የሆነ ነገር ሲናገር ሳት ብሎት ሲያወራ ማለት ነው። መግለጫ ቁጭ ብሎ ተጽፎ አፎ ለምታ አለ እንዴ? የብሔር ወለምታ ነው የምናምን ነው ምንድን ነው? ይህን ሁሉ ሀተታ ይህን ሁሉ ወንጀል አጭቀ ጽፈ ያኛውን መግለጫ አስተባብሎ የሚል ራሱ ድፍረት ነው በአንድ በኩል። ስለዚህ የሚጠቅም የሚበጅ ነገር ላይ ሰዎቹ እየተጓዙ አለመሆናቸውንም የሚያሳይ ነገር ነው። ስለዚህ በሚሆንና በሚበጀው ነገር ላይ መጓዙ ይጠቅማል። የትግራይ ህዝብም ነፃነቱን አውጇል። እንደዛ ማለት ቲፒኤልኤፍ ያስብልኛል የሚለው ነገር ከአሁን በኋላ ምንም መሬት ላይ የሌለ እውነታ ስለሆነ በዚህ ነገር የሚሳካ ነገርም ይኖራል ተብሎም አይጠበቅም። ምናልባት ከኤርትራ ጋር ያለውም ነገር በንግግር በውይይት እልባት ካገኘ ብዙ ፖለቲካ ቡድኖች ብዙ በሰው በምንድነው በደም ግፊት ምናምን ጸጥ ሲል ይታየኛል። አሁን በቃ መጨረሻ ተስፋቸው ከኤርትራ ጋር ጦርነት ተጀምሮ የኢትዮጵያ መንግስት በየቦታው ሲወጠር የሆነ ነገር ብለው ተስፋ የሚያደርጉ ናቸውና ያ ነገር ደግሞ በንግግር ካለቀ በጣም 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 ከባድ። ስለዚህ በንግግር ያደርጋል ያልቃል። በንግግር ማለቁም ለሁለቱም ሀገራት ይጠቅማል። ከዛ ውጭ ያለው ነገር የሚበጅ ነገር አይደለም። የኢትዮጵያ ስጋት የኢትዮጵያ ጥያቄ በኤርትራ በኩል ምላሽ ማግኘቱ ለኤርትራም የሚሰጠው ጥቅም በምላሹም ኤርትራ የምታገኘው ነገር እንዲያዘን ነገር ተነጋግሮ በምን ማን መጥቀም ይችላል የሚለው ነገር ላይ ተወያይቶ ዘላቂ መፍትሄን ማበጀት ነገን ማስተካከል ነገን ማረም የ65 ዓመት ታሪክን የሆነ ቦታ ላይ መስመር ሰጥቶ ምንድነው ነገር እልባት ሰጥቶ መሄድ ነገር አሻግረው ከሚያመለከቱ መሪዎች የሚጠበቅ ነውና ያን ያደርጋሉ። እንግዲህ ተስፋ እናደርጋለን።